እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት በኢትዮጵያ ኢኮኖሚ ላይ ጫና እያሳደረ ይገኛል። በተለይ የነዳጅ እጥረትና የዋጋ ንረት ጋር ተያይዞ የተለያዩ የዕለት ተዕለት ግብዓቶች ላይ ጭምር የዋጋ ጭማሪ በማሳደር ለኑሮ ውድነት መንስኤ መሆኑም ይስተዋላል። የኢቢኤስ አዲስ ነገር ያነጋገራቸው የፋይናንስና ኢንቨስትመንት ባለሙያው መርዕድ ፍቅረ ዮሐንስ ይህ ጦርነት በሕዝቡ ላይ የኑሮ ውድነትን ከማስከተሉ ባለፈ መንግስትን ለተጨማሪ የበጀት ጫና እንደሚዳርገው ገልጸዋል። ሀና አብደታ ያዘጋጀችውን ዘገባ ብሩክ አስቀናው እንደሚከተለው ያቀርበዋል። እስራኤልና አሜሪካ ከየካቲት 21 2018 ዓ.ም ጀምሮ በኢራን ጦርነት ላይ መክፈታቸውን ተከትሎ ሀገሪቱ በወሰደችው የአጸፋ እርምጃ የዓለም 20 በመቶ የነዳጅና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ የባህር መስመርን መዘጋቱ ይታወቃል። በዚሁ ሳቢያም ከ22000 በላይ ባህርተኞችና ከ1500 በላይ የንግድ መርከቦች መንቀሳቀሻ አጥተው መቆማቸውን የአሜሪካ መንግስት ሲናገር ቆይቷል። ታዲያ የሆርሙዝ ሰርጥ መዘጋቱ በኢትዮጵያና በሌሎች የዓለማችን ሀገራት ላይ የኢኮኖሚ ጫና ማሳደሩ አልቀረም። የኢትዮጵያ መንግስትም 2 ወራት የዘለለውን ጦርነት ተከትሎ የተፈጠረውን የነዳጅ እጥረትና ውድነት ተግዳሮት ለማለፍ የተለያዩ ስትራቴጂዎችን ነድፎ እየተንቀሳቀሰ ቢሆንም በኢኮኖሚው ላይ ያስከተለ ያለው ተጽዕኖ ግን ቀላል የሚባል እንዳልሆነ ነው የፋይናንስና ኢንቨስትመንት ባለሙያው መርዕድ ፍቅረ ዮሐንስ የተናገሩት። ከዝግጅት ክፍላችን ጋር ቆይታ ያደረጉት ባለሙያው በመካከለኛው ምስራቅ የተከሰተው ይህ ጦርነት ከነዳጅ እጥረት በተጨማሪ መንግስት ተጨማሪ በጀት እንዲያወጣ ማድረጉን የገለጹ ሲሆን የውጭ ምንዛሬ ክምችት ላይም ተጽዕኖ እንደሚኖረው ነው የጠቆሙት። ኢትዮጵያ ኢኮኖሚ ላይ ትልቁ ሌላው ደግሞ ስጋት የሚፈጥረው ምንድነው? ነዳጅ ጀስት ለኃይል ብቻ አይደለም የምንጠቀመው፣ ለአፈር ማዳበሪያ ከፍተኛ የሆነ ግብአት ነው። ውጭ ምንዛሬው እንዳለ ሆኖ መንግስት ደግሞ ለአፈር ማዳበሪያም ደግሞ ድጎማ ያወጣል። ስለዚህ ያ ደግሞ ለመንግስት ላይ ደግሞ ሌላ ተጨማሪ ድጎማ በጀት እንዲያወጣ ነው የሚያደርገው። መጠባበቂያ የውጭ ምንዛሬ ክምችቶች ለክፉ ብለን ነው የምንጠቀመው። ግን አሁን ደግሞ ያው ይሄ ነገር ጦርነቱ በጣም የሚቀጥል ከሆነ ያው መንግስትም የውጭ ምንዛሬው ገበያ የብር መግዛት አቅሙ እንዳይዳከም አትሊስት ይህንን ክምችት ወደዛ የማዞር ሁኔታዎች እንዲያስገድደን ነው የሚያደርገው። ምክንያቱም ስቲል ነዳጅ መገዛት አለበት። ከዚህ በተጨማሪ መንግስት እስካሁን ሲያደርግ የነበረውን የነዳጅ ዋጋ ድጎማ ቀስ በቀስ ለማንሳት ቢያቅድም አሁን ባለው ሁኔታ ግን ለተጨማሪ በጀት እንደሚዳርገው የጠቆሙት ባለሙያው የነዳጅ መወደድም የኑሮ ውድነትና የዋጋ ግሽበትን ለማስተካከል መንስኤ እንደሚሆን ገልጸዋል። የሀገሪቷ ኢኮኖሚ ላይ በተለይ ዋጋ ግሽበት ነው የሚያመጣው። የኑሮ ውድነቱ አለ። እሱን ደግሞ እንደገና ሌላ ተጨማሪ ጫና ነው የሚፈጥረው። በተለይ ደሞዝተኛው ላይም ንግዱ ላይም የንግዱም ኢኮኖሚው ላይ ሁሉም ክፍለ ኢኮኖሚው ላይ ሌላ ጫና ነው የሚፈጥረው። ትናንሾቹ እንኳን ብንመለከት የፕላስቲክ ቦትሎች የውሃ መጠጫዎቹም ራሱ ከፍ ብሏል። ምክንያቱም እነዚህ የፔትሮኬሚካል ወይም የነዳጅ ምርቶች ግብአቶች ስለሆኑ ኦልሬዲ ዓለም ላይ እጥረቱም እየመጣ ስለመጣ እነዚህ ነገሮች አስቸጋሪ እየሆነ ነው። መንግስት ይህን ያልተጠበቀ ተግዳሮት ለማለፍ በረጅም ጊዜ የሚመላለሱ የግምጃ ቤት ሰነዶችን መጠቀም እንደሚችል የጠቆሙት መርዕድ ፍቅረ ዮሐንስ በማክሮ ኢኮኖሚ ማሻሻያው እንደ ግብ የተቀመጡ እቅዶችንም መልሶ መከለስ እንደሚገባ ተናግረዋል። 5 ዓመት ወይ በ10 ዓመት እየተደረገ በሰፋ ባለ ጊዜ ሰሌዳ የሚደረጉ የግምጃ ቤት ሰነዶችን በማውጣት ለገበያው ያው ምክንያቱም አሁን ካፒታል ገበያውም ስራ ላይ ነው ያለው። እዛ ላይ ገበያው ላይ በመክፈት ወለዱም ያው ገበያ ተኮር በሆነ መልኩ አትሊስት መንግስት ከገበያው መጀመሪያ ብድሩን ይበደርና አትሊስት ከ5 እና ከ10 ዓመትም ወይም ከ2 ዓመት በኋላ በረጅም ጊዜ እንዲከፍል ያደርገዋል። ያ ሊስት ምንድነው የሚያደርገው? መንግስትን ገበያ ውስጥ ያለውን ኦልሬዲ አዲስ ገንዘብ ሳይሆን ኦልሬዲ ገበያ ውስጥ የሚሮጠውን ገንዘብ በተሻለ ወለድ መጠን ከፍ ባለ ወለድ መጠን አድርጎ ያንን ገንዘብ ሰብስቦ አትሊስት እነዚህን ድጎማዎችና በጀት ክፍተቶችን መሸፈን ይችላል። ወርቅ የምናወጣውን በግልም ሴክተር ላይ የተጀመሩትን የወርቅ ማውጫዎችም እንደገናም ደግሞ ሌላውም ክፍለ ኢኮኖሚ ላይ ኤክስፖርት ላይ አትሊስት ገቢያችንን ከፍ ማድረግ ከተለምዶ የሚያስወጣንን የውጭ ምንዛሬ ከፍ የሚያስብለንን አትሊስት ለሱ ለማካካስ አትሊስት እንደ ጥሩ ሀሳብ ነው። ሁለተኛው ደረጃ ለአፈር ማዳበሪያው እሱን ለማካካስ ሌላ ተጨማሪ የውጭ ምንዛሬ አቅም እንዲገነባ ያደርጋል። ሌላው ወደ ጥቁር ገበያ የሚሄደውን የውጭ ምንዛሬ ወደ መደበኛው የሚመጣበት እንዲሁም የሬሜታንስ ገቢን ማሳደግ የሚቻልበት ስርዓት መፍጠር ቢቻል የሚል ሀሳብ ያቀረቡት ሲሆን ይህ እንደ ሀገር ሊኖረን የሚችለውን የውጭ ምንዛሬ መጠባበቂያ ለማትረፍ እንደሚያግዝም አመላክተዋል። ባንኮች የሚሰጡት የውጭ ምንዛሬ እንደገናም ደግሞ ፈቃድ ያገኙ የውጭ ምንዛሬ ቢሮዎች ከኢትዮጵያ ብሔራዊ ባንክ የሚሰጡት የነሱ ዋጋና የጥቁር ገበያው አለ። 4 አይነት ዋጋ ነው $1 ኦልሞስት በተሰባበረ ሁኔታ እየተሸጠ ያለው። አሁን አይ ቲንክ እዛ ላይ እንደ ሀገር አሁንም
ማጥበብ ያስፈልጋል። እሱን እንኳን አትሊስት ብናጠበው አትሊስት እንኳን እንደው በእኛ እይታ በትንሹ ከውጪ ከሚላከው የኋላውን በጥቁር ገበያ ውስጥ ከሚሄድ ኦፍኮርስ ጥሩ ማሻሻል አድርጓል፣ ግን ስቲል አሁንም የጥቁር ገበያ ውስጥ የሚሄደውም አለ። ከዛ ጥቁር ገበያ የሚሄደውን ዋጋውን ብናጠበው ከጥቁር ገበያ የሚሄደውን ወደ መደበኛው ገበያ እንዲመጣ አድርገ ነው አትሊስት 1 ቢሊዮን 2 ቢሊዮን ዶላር እዛ ውጭ ምንዛሪያችንን ከፍ ማድረግ እንችላለን። የዓለም የነዳጅ ዋጋ ወደ ቀድሞ የመመለስ እድሉ አነስተኛ በመሆኑ የተለያዩ የፖሊሲ እርምጃዎችን መውሰድ እንደሚገባም የተናገሩት የፋይናንስና ኢንቨስትመንት ባለሙያው መርዕድ ፍቅረ ዮሐንስ የዋጋ ንረትን ባላባባሰ መልኩ ሊታዩ የሚገባቸውን ነገሮች መፈተሽ አስፈላጊ መሆኑንም ጠቁመዋል። የተፈጠረውን ችግር ለማለፍ ከመንግስት ኃላፊዎች ጀምሮ ለሚወጡ ህጎች መገዛት እንደሚገባም ያመለከቱ ሲሆን ከነዳጅ ስርጭት ጋር በተያያዘ የሚስተዋሉ ህገወጥ ድርጊቶችን መቆጣጠር አስፈላጊ እንደሆነም ተናግረዋል።